ከማለባት አንተ ከተታሰርክ ምሳሌ ማን ነው የሚንከባከባት? ማን ነው የሚያሳክማት? ስለዚህ አንተ ለምሳሌ በጣም ታስፈልጋታለህ። እንኳን እንደዚህ ታማ አንተን ብጣጣ ደግሞ ከዚህ በላይ ስለምትታመም እኔ በአንተ ቦታ እስር ቤት እገባለሁ። ሽጉጡን ይዤ ስለነበረ የኔ አሻራ እዛ ላይ ስለሚገኝ ከአንተ በኋላ እኔ ነበርኩ ሽጉጡን ያስኩት፣ እኔ ነበርኩ ያስቀመጥኩት። ስለዚህ የኔ አሻራ ሽጉጡ ላይ ስላለ ምርመራ ይደረግ፣ ሽጉጡ ላይ አሻራ ይገኛል። ከዛ በኋላ እኔ ታሰራለሁ በአንተ ቦታ። ከዛ አንተ ችግር የለውም ውጪ ላይ ከተከታተልክ እኔን ታስፈታኛለህ ብላ እንግዲህ የእሱን ጥፋት እሷ ተቀብላ እስር ቤት ገብታለች ማለት ነው። ማለት እንግዲህ እሱን ለማሳሰር ነበር ደፋ ቀና ስትል የነበረው። እሱ እስር ቤት ገብቶ የዝና ደግሞ ሞገስን እንዲበቀለው ነበር። ከብሩክ ጋር ከሆነ ለመበቀል በጣም ከባድ ይሆንበታል። ብቻውን ካገኘው ግን ለመበቀል ለሱ ቀላል ስለነበረ ችግር የለውም አስገቢው ቪዲዮን አይለቀውም ብሏት ነበረ። እሷም የዝናን አምና ነበር ያሳሰረ የማሰሪያ ወረቀቱን ያዘዘችው ማለት ነው። ከዛ በኋላ ግን ሞገስ ምንም ሳይንገራገር ነበር ቪዲዮን የለቀቀው። ከዛ በኋላ ብታረግ ራሷን ለማጥፋት በጣም ተዘጋጅታ ነበረ። በረኪና አዘጋጅታ ነበር። እንደዛም ሆኖ ግን ራሷን ማጥፋት አልቻለችም። የፍራታ ገብታ አድናታለች ማለት ነው። ስለዚህ ከዚህ በኋላ እኔ ራሴን ለማጥፋትም አልሞክርም፣ ለእነሱም እጄን አልሰጥም፣ ልክ እንደ በፊቱ አሸንፋቸዋለሁ ብላ ቆርጣ ተነስታለች ማለት ነው። ታሸንፋቸዋለች ብዬ አላስብም። ምክንያቱም አሁን ሞገስ በጣም ጎበዝ ማለቴ በቃ አሁን እየሰራ ያለው እሱ ነው። ቅድስት እዛ ቤት እንድትገባ ወይም ደግሞ እስር ቤት ገብታ ብሩክ ውጭ እንድቆይ ያስደረገው ሀሳቡን ያመጣው ሞገስ ነው። አሁንም ደግሞ ቅድስትን ለማስፈታት ጥሩ ሀሳብ አስበዋል። ሉላን አግቶ እንዳገተ አስመስሎ ሉላን ከየዝና ተቀብሎ ወይም ደግሞ የሆነ ሌላ ቦታ አስቀምጧት አግተናታል፣ ቅድስትን ከለቀቅ ሉላን እንመልስላለን ብሎ ቅድስትን ለማስፈታት እንግዲህ ሉላን ለማገት ተዘጋጅቷል ማለት ነው። ሉላዬ ደግሞ ከዛ ቤት መውጣት ከሞገስ ጋር መገናኘት ለሷ ትልቅ ነገር ነው። ምክንያቱም ከእስር ቤት ነው የወጣችው ታግታ ሳይሆን የነፃነት ቦታ ነው የምትሄደው እና ለሷ ደስ እያላት ነው ከነ ሞገስ ጋር ወይም ከነ ብሩክ ጋር መሆን ማለት ነው። እና ለሷ ደስታ ስለሆነ ስለዚህ መታገት ለሷ ደስታ ነው ብዬ ነው የማስበው። እና የዝናም እንደዛው እንዳለ ሉላዬን አቶ ማኖር ስለማይችል እስከ ዛሬ ድረስ እንደዚህ ሰይጣን የሆነው በሷ ምክንያት ስለሆነ በቀላሉ ቅድስትን ይለቃታል ብዬ ተስፋ አደርጋለሁ። ግን ቅድስት ከተለቀቀች በኋላ ሉላዬ ወደዛ መመለስ ወይም ደግሞ ቅድስትን ለማስፈታት እሷ መጠቀሙ ሞገስ እሷን ተጠቅሞ ቅድስትን ለማስፈታት መሆኑ ስታቅ ደግሞ በሞገስ ላይ በጣም የምታዘን ይመስለኛል። እሱ ስለምታፈቅረውና እሱ እንዳይጎዳ ስለምትፈልግ ነው እስከዛሬ 10 ዓመት ሙሉ ከዚህ ሰውዬ ጋር ይኖረችው። ምክንያቱም እሷ ጋር ከሄደች እንደሚጎዳት እንደሚገለው ስለምታቅ ነው እስከዛሬ ድረስ እንግዲህ እማሟን ችላ ከሰው ጋር ሳትገናኝ ጥቁር ለብሳ አዘን ለብሳ የኖረችው። ስለዚህ አሁን ለቅድስት ለማስፈታት ብሎ ሉላን እንዳገታት ስታቅ በጣም ነው የምታዝነው። ግን ያው ለማንኛውም እውነቱን ነግሯት ወይም ደግሞ እሷ አጠገቡ ነው ይሄን ነገር የሚያደርጉ ይመስለኛል። ያኔ ግን ምንም የምትከፋ አይመስለኝም። እሷ አጠገቡ ነው ይሄን ነገር የሚያደርግ ከሆነ ለማለት ነው። ቤተሰቦች ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ ያድርጉልኝ የኔ ውዶች፣ ተወዳችሁ ማለት ነው።